ብሌን ልቧ ተሰበረ። በምትወደውና በምታፈቅረው በዳጊ የእናቷ ፎቶ ደረሳት። ዳጊም እንግዲህ በአንድ ጎን ለመልካም ቢያደርግም በአንድ ጎን ደግሞ በክፉ እንዴት ተደረገ አድርጎ ተወሰደበት። ይህን ደግሞ ያደረገው ሳሚ በብሌን ፍቅር ያበደው እሱንና እሷን ለመለያየት ያደረገበት ርቀት የሄደበት ነው። ሳሚም ደግሞ ወደ እንደዛ ሆና በምታለቅስ ጊዜ ለእናቷ ሰላም ማለት ነው እንግዲህ እንደዛ ሞተች ብላ በምታለቅስ ጊዜ አንቺ በጣም የምታምሪና ውብ ነሽ፣ እያለቀሽ እንኳን ስታምሪ እያለ ተመስጦ ሲያያት ነበር። በኃይሉም የዚህ ጊዜ እንደዚህ ሲል ሳሚ ከፊቱ ቁሞ እንዲህ በሚለው ሰዓት ታውቃለህ ከምን እንዳነሳሁ እንኳን ለዚህ ለአንድ አሻንጉሊት ገረድ ቀርቶ አንተን ከምን እንዳነሳሁ ታውቃለህ? ከቆሻሻ ገንዳ ነው ሲለው እሱም ተሰማውና በኃይሉ ጠብቀኝ፣ ቤተሰቦችንም እንዳጠፋህ አንተን ደግሞ ማደርግን ያለ የሌለህን እቀምሃለሁ እያለ እየፎከረ ነበረ ሳሚ ማለት ነው። ሳሚ ግን ቢሆንም የአንድ እጁ ቀኝ እጁ ነው ለበኃይሉ። እሺ አንተ እንትን እንዳትል ብዬ ነው ይሄን ያረኩት እያለው ነበረ። ቀይሮ እንትን ሲለው ግን ማድረግ ያለበት ሳሚን ቤተሰቦችን ሁሉን እሱም ወንጀሉ አለበት፣ ግን ደግሞ የሳሚ ቤተሰቦችም ስላጣ ይሄን ነገር አብሮ ነበረ ተጋፍጦ። አሁን ከብሌን ጋር ከሆነ ይሄን ነገርም ሊያርሙት ይችላሉ ማለት ነው። በጣም ይገርማል። ብሌን እንግዲህ አሁን ላይ ሁሉንም ሚስጥር ለሰላም ንገሪኝ ስትላት በእናትሽ በመወጃ ስትል ማለችላት፣ ግን አልነገረቻትም። ህሌናዋ በጣም ወቀሳት። ለምን እንደዛ አልኩኝ? ደግሞ እናቷን ትክክል ናት በዚህ ሰዓት ብትላትም ልታምናት አትችልም። ግን ውስጧ በጣም ተጨነቀ። ደግሞ ያደረገው ሳሚ ነው። በጣም ይገርማል። አቶ በኃይሉ አፍኖ ሊገላት ሲታገል ሰላምዬ ደረሰች። ሰላምዬም በሩን ለመክፈት ስትታገል ቃል መታ በጀርባዋ ላይ ደብድባ ጣለቻት። ሞተች ብላ ስታለቅስና ስታዝን የነበረችው ብሌንም በኋላ ላይ ግን ህይወቷ ሊተርፍ ችሏል። በጣም ይገርማል። አስመሳዩ በኃይሉም ሳይገላት ብሌንን ህይወቷ ተርፏል ማለት ነው። እንግዲህ አሁን ላይ ሁሉንም ነገር አፍኖ ሊያንቃት እንደነበረ ነበር ወደኋላ ፓርት ስንመለስ ክፍል 13 ላይ አቶ በኃይሉና ሳሚ በአንድ ገብተው ከመኝታ ክላሷ አፍኗት እየተታገላት እያለች ነበረ ብሌን። የዚህ ጊዜ እንግዲህ ብሌን ባለች ሰዓት ከድንገት ትሰማታለች ሰላምዬ ከእንቅልፏ ትነሳና በሩን ሁሉ እየሰማኝ ነበረ። በር የምታየው ቃል ዘበኛዋ ግን ምንድን ነው በማለት በሩን ከድንገት ስታይ ዛሬ እንግዲህ ፊቱኑ እረፊ ከኔ ጋር እንትን አትግቢ ብዬሽ ነበር እያለች ቃል ይሄንኑ ትላታለች። ዝም ብላ ያለች ሳለ ነገር ግን ሰላምዬ ተነስታ በሩን በማየት ድምፅ ስለሰማኝ ወደዚህ ድምፅ ሰምቻለሁኝ እያለች ነበረ። እናም እንግዲህ ብሌን እያለች አሁንም ሽጉጡንም አውጥቷል ሳሚ። በሩን ለመክፈት እየታገለች ነበረ። እንግዲህ መጀመሪያ ላይ ቃል ምን ልትሰሪ ነው እየመጣሽው? አንቺ ምን አስነሳሽ ስትላት እያንቀጠቀጣት እንግዲህ ቃልም አይ ሽንቴ መቶ ነው ማሚ ሽንቴን ለመሽናት ነው እያለቻት ነበረ። እናም በዚህ የተነሳ ቃል ይሄንን ብላ ስትሸውዳት ምንድን ነው ድምፅ? አይ እኔ ነኝ እኮ ያሳለኝ ቀድም እንትን ብዬ ነው እያለች ስላታለች። የብሌን ድምፅ መሰለኝ ከፍቼ ለያት ምንም ቢሆን ስትላት፣ እንዴ እሷ ከእንቅልፏ ላይ ስትቀሰቀስ ያማታል ብዙን ጊዜ ራሴን ያመኛል ትላታለች። ከፍታም እንዳትገባ ማለት ነው። ነገሩ ልክ ነሽ በማለት በሩንም ሳትከፍት ልትመለስ ስትል አሁንም የብሌን ጩኸት እየጨምርና እያፈናት ስለሆነ የዚህ ጊዜ እንዴ ብላ ተመልሳ በሩን ልከፍት እንዴት ስትታገል እንግዲህ ቃልዬ የተቀጠረችው ልጅ ማለት ነው
በያዘችው አንስታ በእንጨት ጀርባዋን ስትላት፣ ሰላምዬ ግን ወደ ኋላ ነበረ ራሷን ስታ እየወደቀችው። የዚህ ጊዜ ወደቀች ጊዜ ሁሉም በድንጋጤ ይዘዋታል። እናም ለምንድን ይሄንን አደረሽ ምንድን ነው ስትባል፣ እኔ ነኝ ይሄንን ያደረግኩ ገደልኳት፣ ሰው ገደልኩ እያለች እያለቀሰችም እየተደናገጠችም ትገኛለች። ቃል በጣም ታለቅሳለች። ገደልኳት ብላ እንግዲህ ሰላምዬ ጸጥ ነበረ ያለችው ማለት ነው። እና የዚህም ጊዜ ሰላም በቃ ሙታለይ ብለው ነበር ሁሉም። ቃልዬ እንግዲህ ጥሩዋን ሰው እያለች በጣም እያለቀሰች ማነች ብሌን እያለቀሰችም ካጠገቧ ተንበርክካ በጣም እያለቀሰኝ ነው። ይዘው ሄደው ከሶፋው ላይ ያደርጓታል። በቃ ተንበርክካ ታለቅሳለች ብሌንም ማለት ነው። ቃልዬም ይሄንኑ እያለች ግን ወደ እሷም እያለቀሰች ነበረ። በቃ ዝም በይ እያለ በኃይሉ ይቆጣታል። የሰው ሰው ገደልኩኝ እያለች በጣም በምትጨነቅ ጊዜ የዚህ ጊዜ ነበረ እንግዲህ ልትነቃ የቻለችው ማለት ነው። ብሌን ማነች ሰላም ወደ ዳጊ ጋር ስንሄድ ዳጊ እንቅልፍ ነስቶታል። ምንድን ነው ጨነቀኝ እያለ በጣም እየተጨነቀ ነበረ። እኔማ ይሄን ነገር ማጣራት ድምፅ ሰማሁ እያለ ማጣራት አለብኝ ግን ማን ሊሆን ይችላል ብሎ ደግሞ ከወጣ በኋላ መልሶ ይገባል። ራሱን በጥያቄና ህሌናው በጥያቄ ማገት አልነበረብኝም እያለ የብሌንን አሳዳጊ ስላገተ በጣም እየተጨነቀ ይገኛል እንቅልፉን አጥቶ። እና መጀመሪያ ወደ ቃል ጋር ግን ስንመጣ ቃል አሳዳጊ እናትሽን እንገላታለን እያለ ነበር ሲያንቃት። እሷን አትግደላት፣ እኔ በቃ ተሳስቼ ነው ያ ሁሉ የፎከርሽብኝ የት ደረሰ ሲላት፣ በቃ ተሳስቼ ነው ያንን ያልኩ በቃ ይቅርታ፣ አሳዳጊ እናቷን ሂድና እንትን በላት እያለው ነበር። የዚህ ጊዜ አይ እንትን አልልም እያለ ነበር እና እያለች ነበር ይቅርታ እያለች እየጠየቀች ነበር ይቅርታዋን። እናም በዚህ የተነሳ ቃልዬም ይሄንኑ ብሌንም ይሄንን እያለች ነው ከፍታ የምጣየው። እንግዲህ ሞተች ብለው ራሷን ስታለይ ብለው ነበረ እንትን ያሉት ወደ ሳሎን የወሰዷት ሰላምን ማለት ነው። ሰላምም ለጥቂት ደቂቃ ራሷን ስታ ተንበርክካ እያለቀሰ የነበረ ብሌን ማለት ነው። ሳሚ የዚህ ጊዜ በጣም ትግዝ አድርጎ ያያታል። ስታለቅስ እንኳን ስታምር በጣም ቆንጆ ናት። ምንም እንኳን እናቷ መሆኗን ብታውቅ ምንድን ነው የሚሰማት? ምንም ሰራተኛ ሆና እዚህ ቤት ልጇ ሆና ነገር ግን እናቷ መሆኗን ስታውቅ እንዴት ነበር እያለ ሳሚን በቃ እያያት ነበረ። ደግሞ ስታምር እያለ ነበረ። ከዛ በኃይሉ እያስጠነቀቀ ሳለ እንደዚህ ወደ ቃል እሱም ምን ሆንክ ምን ፈለክ እያለው ነበረ ሲፎክርበት። ሳሚን ለአንድ ተራ ገረድ ብለህ እንደዚህ ላሻንጉሊት እንትን የምትለው እያለው ነበር። ቢሆንም እያለ ነበር አለቃ ይሄ በአንተ ላይ ችግር እንዳይመጣ ፈርቼ ነው ይለዋል። ሲናገራት ግን ትዕግስቱ አለቀ። የሳሚ ማለት ነው። አንተ ከየት እንዳነሳሁ አታውቅም እንዴ? ከጎዳና ላይ እኮ ነው ማንነትህን እንኳን የማታውቅ ተራ ሰው ነህ እኮ ያነስቼ አሳድጌ እዚህ ቤተሰብ የሌለህ እያለው ነበር። ሳሚም የዚህ ጊዜ በጣም ይናደድና ቆይማ አንተን ደግሞ ባልሰራልህ ወላጆችን ሁሉ እንዳሳጣኸኝ አንተ አንድ የተምሳቀር ያንተን ነገር እንደማሳጣ ብሎ ይፎክርበታል። እና እሺ ይቅርታ ይለውና ሳሚም ይሄን በሚለው ጊዜ እሺ ታያለህ ብሎ እሺ ይለዋል ማለት ነው። የዚህ ጊዜ እንግዲህ ሰላምዬ ከድንገት ትነቃለች ማለት ነው። ነቅታ ምንድን ነው ብላ ጭንቅላቷን የተመታችው ጀርባዋን ስለነበረ በጣም ሞታለች ብዬ ነበረ። ነቃች ብላ ቃል በመንቃቷ ደግሞ እንትን አለች። ከዚያ የዚህ ጊዜ ተመስገን እያለች የምታለቅሰው ብሌንም ሳቅ ብላ ወደ እሷ እንትን ትላለች። የዚህ ጊዜ ደግሞ ምንድን ነው የሆንኩት ስትል ነበረ። እንዴት ሆኜ ነው ስትል አሁንም ደግሞ አቶ በኃይሉ ወደ ብሌን እንዳትናገር እያፈጠጠባት ነበር። ብሌን ግን በእናቷ ባሳዳጊዋ እናቷ ስለሆነ የመጣባት ምንም ቢፈጠር ልትናገር ፍቃደኛ አይደለችም። እናም በዚህ የተነሳ ምን ሆኜ ነበረ ምንድን ነው እያለች አንቺ እኮ እዛ ወድቀሽ ደውዬ እኮ አጎቴን ጠርቸው ነው መጥቶ ነው እንዴት መጣህ ስትለው በኃይሉንም ደውዬለት ነው ስወርቅ ጸጥ ብለሽ ነበረ ወድቀሽ ነው ከዚህ እንትን ብሎሽ ወርቆሽ ነው ከአንቺ በርጋ አልነበርኩ እንዴ እያለኝ ነበረው።
አዎ ከዛ ጋር ነው የመጣሽው እያለቻት እዛው ወርቀሽ ነው አዙሮሽ ትላታለች ማለት ነው። ውሸታማ ቃል ማለት ነው እንግዲህ የሰው ንብረት ለመውሰድ ብሎ የውሸት ልጅ ሰጥቶ ወንድምም እንደዚህ ያደርጋል። በጣም ይደብራል በእውነት። እናም እንግዲህ ቃልዬም ይሄን ብሌንም በሰማይ ጊዜ እንኳንም ተረፍሽ ጥሩ ሰው ነሽ እያለች ብሌንም ካጠገቧ ሆና ስለተሻለች ደስ ብሎኛል ትላና እንትን ትላለች ማለት ነው። እንግዲህ ወደ ብሌንም ስንመጣ እንትናም ዳጊም በጥያቄ ውስጥ ህሌናውን እራሱን በቃ እንዴ ከነገርካት ይህን ሁሉ ደብቀህ ከሌላ ሰው ብትሰማ ውስጥ እንዴት እያለ በህልሙ ሁሉ ጥያቄ ሆኖበት ራሱን በራሱ እየተወዛገበ ይገኛል ማለት ነው። ነገ ጠርቼ ሁሉንም ነገር እነግራታለሁ። ይህን ነገር ተሸክሜ ህሌናዬን ሳቆሽሽ አልኖርም። በቃ በጥያቄ እንትን ማለት ህሌናዬ ጥያቄ ሆነብኝ እያለ ራሱን ጥያቄ ውስጥ ጨምሮ ነበረ ዳጊ ማለት ነው። እና ለብሌን ለመናገርም አስቧል ማለት ነው። እንግዲህ ወደ ሰላምዬ ጋር ስንመጣ ሰላምዬ ማንን ነው ብሌንን በማቅረብ ግን አንድ ነገር ልጠይቅሽ እፈልጋለሁ ትላታለች። ምንድን ነው ጠይቂ? መጀመሪያ በእናትሽ በአሳዳጊ እናትሽ ምንም ነገር ሳትደብቂ ንገሪኝ ማይልኝ ትላታለች። እሺ አሳዳጊ እናቴን ብላ ትምልላታለች። ነገር ግን ይሄን ብሰማ እናትሽን እገላታለሁ ያላት በኃይል ስላለ እሺ ብላ ይሄንኑ ትቀበላታለች። የዚህ ጊዜ ምንድን ነበር ያን ሰዓት ልነግሪ ብለሽ የሄደው እውነቱን እንድትነግሪ ነው የምፈልገው ስትላት፣ አይ እነግርሻለሁ አሁን ያው በጥፊ ምናምን የምትላት በሀሳቧ ነው። እውነቱን ብነግራት እናትና ልጅን ለማጣላት ነው። መድኃኒትም የጨመረችውን ሁሉ ስላየ እንደዚህ ነው ብላ መታ እኔና አንቺን ለማለያየት ነው ስለምትል ቃል ያያን ሁሉ እያሰበ ነበር። በኃይሉ ውሸታሙ ግን አስመሳዩ እኔ ማን አለኝ እናንተው ናችሁ እኮ ያላችሁ ብሎ ብላ እሱሯ መቶ ትፍ ብሎ ልክ ጥሩ ሰው መስሎ የሚያለቅስ ይመስላል ማለት ነው። ፈጣሪ አንተን ስለሰጠኝ እናንተን ስለሰጠኝ እያለ ሰላምዬ ምስኪኗ እያመሰገነችው ትገኛለች። ምን እንደሚያደርግባት ወንድሟ አላወቀች። እናም እንግዲህ እንደዚህ ብሎ ይሄዳል ማለት ነው። ብሌንን ጠርታ ሁሉንም ነገር ንገሪኝ ስትላት እኔ በባለፈው ልነግርሽ የነበረው በቃ ብር እንድታበድሪ ነው። ይሄ ነው ይሄ ታዲያ እንዴት እንትን ይላል? አይ ቶሎ ፈልጋ ስለነበረ አሳዳጊ ለዛ ነው። በቃ ስንት ብር ነው የምትፈልጊው ስትላት 200 ብር 200 ብር ስትላት በድንጋጤ 2000 ትላታለች። በቃ ይሄ ስጦታ ነው። ይሄ ደግሞ በቃ ከደሞዝሽ አልፈልግም ስጦታ ነው ይሄ ትላታለች። አረ አሁን እኮ ብር አገኘን ብትላትም ቢሆንም እንቺ እንዴ ብላ ስትቆጣ ትቀበላለች። በቃ አሁን በጣም እያለቀሰ ኪችን ሄዳ በጣም ታለቅሳለች። አንቺ ግን ምንድነው አንድ ውሸት ይሄንን እንትን አልሽና እንደዚህ የሚያስለቅስሽ ትላታለች። ብሌን ቃልን ማለት ነው። ዝም በይ ይሄንን በውሸት ህሌናዬን እያቆሸሽኩ ነው የተቀበልኩት ገንዘብ ብላ የተሰጠቻትንም 2000 ብር እዛው ኪችን ስጥለው የኛ ጻድቅ 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 አያጫውትሽ በማለት ነበረ ብሌን ቃል መታ ብሌን ላይ የጮኸችባት። ብሌንም እንደዚህ ህሌናዬን አቆሽሽ የምቀበለው ብር ምንም እንትን አይለኝ ዞር በይ አንድም እንዳትናገሪ ብላ ያንን ብር ጣል ስታረገው እኛ ኃጢአተኞች እንወስደዋለን ብላ ያንንም ብር አንስታ ትወስዳለች ማለት ነው። በጣም ይገርማል። እናም እንግዲህ ብሌንም ወደ ዳጊ ጋር ዳጊ ፈልግሻለሁ ብሏት በመሄድ ሁሉንም ነገር ሊነግራት ተዘጋጅቷል። ቃልዬ እያለ ምንድን ነበረ የፈለከኝ እያለችው ነበረ። ምነግርሻለሁ እያልከኝ እያለችው እሺ በቃ እነግርሻለሁ። ልነግርሽ ያሰብኩት ምን መሰለሽ እያለ በጣም ለመናገር ህሌናው ጥያቄ ሆኖበታል ማለት ነው። ምክንያቱም ሳሚ ደግሞ ሊያፈቅራት ፈልጓል። ከሱ ጋር ደግሞ ያለውን ቅርርብነት ያውቃል እና ለዛ ነው ፎቶውን አሳጥቦ ሲያግታት የነበረውን እንድትጠላው ሊያደርግ ፎቶውን አሳጥቦ በሩን ሲቆረቁር ቆይ ስመጣ ትነግረኛለህ በሩን ልክፈት ብላ ስትሄድ ያንን የታሸገ ፖስጣ የእናቷን ፎቶ እሱ ሲያግታት ምን ሲያደርጋት እንደነበረ ይዘው መጥቷል። እናም ሊከፍተው እንዲህ ሲታገል አይ እጇን ይይዛታል። ለምን ስትል ለምንድን ነው ስትለው አይ ሚስጥርሽን ሰው ፊት መግለጥ የለብሽም ቢላትም ካንተ የተደበቀ ሚስጥር እኮ የለኝም ትለዋለች። እሺ በቃ ብሎ እሱም ፍሪ ሆኖ ያንን ፖስጣ
ስትቀደው ውስጡ ማን ቢኖር ጥሩ ነው? ዳጊ እያገታት የነበረው የራሱ ፎቶ ሊነግራት እያሰበ ህሊናው ጥያቄ የሆነበት ሊነግራት ሲል ይሄው ያንን ስታይ ማመን አቅቷታል ብሌን ማለት ነው። በድንጋጤ እሱን እያየች ሲያግታት እሱ ጎን ቆሞ ካሜራ እንዳለ እንትን ያለበት ሁሉ አለ ማለት ነው። የዚህ ጊዜ ብሌን እንግዲህ እዚህ ላይ ነበረ ሊያቆም የቻለው ፊልሙ የተፈጸመው ማለት ነው ያቆመው። እናም እንግዲህ ከዚህ ፊልም የምንረዳው ሁሉም ነገር አሁን በሰላም ላይ የሚያደርጉት ነገር በጣም ያሳዝናል። ለነበረን ቆይታ አመሰግናለሁ። ባይ ባይ።